እሺ ስምሽን ማን ልበል? ትዝታ። ጥሩ ስም ነው። ከየት ነው የመጣሽው ትዝታ? ከአረባ። እሺ ምን እንድሰራልሽ ነው የፈለግሽው ትዝታ? እሺ አረብ ሀገር ስንት ዓመት ቆየሽ ትዝታ? አረብ ሀገር 10 ዓመት። 10 ዓመት ነው የቆየሽው? አዎ 10 ዓመት ቆይቼ እዛ አስሬዎች ከ10 ዓመት በኋላ ወደዚህ ሀገር ለጉብኝት ሲመጡ ይዘውን ገበያ ሲወጡ ነው አንድ አበሻ ልሞቶ ያስጠፋኝ። አረብ ሀገር 10 ዓመት ቆይታሽ ዛድ ፍጣሽ ስትጠብቂ እዚህ አሜሪካ መምጣት ስታውቂ እዚህ አሳይለም ጠይቃሽ ለማቀራት ነው የፈለግሽው? እንዴት አድርጌ ነው የምሰራልሽ? ታዲያ ከይዙ በደንብ እኮ ገለጻ ያስፈልገዋል። ይኸውልሽ እዚህ ስትመጪ ገንዘብ ይዘሻል? ለማማከር ይኸውልሽ እዚህ ጋር እዚህ ስትመጪ 1500 ብር ያስፈልጋል። የአሜሪካ ዶላር። አዎ ግን ያው ወደፊት ከፍላለሁ። ግን ዛሬ እንዴት እንደምትሰራለሁ ለማወቅ ነው መጣሽው? ይኸውልሽ ይሄ ቢሮ ዝም ብሎ ዛው ብሎ የሚገባባትና እኔም እኮ ስራዬ ነው ዛው ብሎ ተጋብቶ ብር የለኝም ብር አላመጣውም አይቻልም። በጣም እኔ አሁን ለቤተ እዚህ ለመጡ ሰዎች በጣም ነው ያዘንኩት። ዳድፍጣሽ እዚህ ስትመጪ አሳለም ጠይቄ እቀራለሁ የሚል ሀሳብ አለሽ ነበረሽ። ደግሞ እነሱ ማምጣቶች ከገበያ ላይ ነው የጠፋሽው። በጣም ያሳዝናል። እኔ በጣም እንደነሱ አዘንኩ። ከእነሱ 10 ዓመት አድፍጠሽ እዚህ ስትደርሺ አሳለም ጠይቃሉ ብለሽ ትጠፋለሽ እንደ አንቺ ለምን አታስብም? እኔ ግን ሊረዳሽ ፈልጋለሁ። እረዳሻለሁ። ይኸውልሽ የበላሁትን ትበያለሽ ትዝታ፣ የሰማሽ ነው? ያጠጣሁትን ትጠጫለሽ ትዝታ፣ የሰማሽ ነው? ያው ምንም አይነት ጥርጣሬ እኔን እንዳጠራጥሪ። እኔ ጋር ትቀመጫለሽ፣ አሳይላምሽ ይሰራልሻል። እኔ ጋር ትቀመጫለሽ፣ የበላሁትን ትበያለሽ፣ የጠጣሁትን ትጠጫለሽ። እንደ ኢትዮጵያዊ እናት መረዳዳት ማለት ነው። ምንም አትጠራጠሪ። በእኔ ይሁንብሽ፣ ግድ የለሽም። እኔ አንቺን ለመርዳት ተነሳስቻለሁ። በጣም ነው ልቤን ያሰበርሽኝ። ለአሳይለሙ ብቻ ሊረዱኛቸው መኖሪያ ብቻ ነው የሚረዱኝ ሰዎች። አሳይለሙን ብቻ ነው የምትፈልጊው እንጂ ሌላ እርዳታ አልፈልግም ነው?
ንገሪ እንጂ ምን ትከራከሪያለሽ? አትከራከሪ። ከተማ ውስጥ እኮ ያለሁት አሳይለም የሚሰራ እኔ ብቻ ነኝ። የትም ብትሽከረከሪ ነገ ነው የምትመጪው። ያዋጣኛል ብለሽ ትገምጃለሽ? እኔማ ሊረዱኝ ስላስቡ አመሰግናለሁ። ግን ለዚህ ለአሳይለሙ ብቻ እንትን እንዲሉልኝና እኔ ከዛ ውጭ ምን አልኩኝ? ከዛ ውጭ ምን አልኩ? እኔ የበላሁትን ትበያለሽ፣ እኔ የጠጣሁትን ትጠጫለሽ። ትዝታ እዚህ የመጣሁ ነበር የፈለኩት ማሰር እና እኔ ጋር ለመኖር አልፈለግሽም? እኔ እንደ ኢትዮጵያውና ልረዳሽ ነው። ትዝታ እኔ ልረዳሽ እኮ ነው የፈለኩት፣ ለሌላ ጉዳይ አይደለም እኮ። አስቢባት። አይ እኔ እንደዛ እንትን ካልሆነ በቃ መረዳቱን አልፈለግሽም? ባባዶ ሁሌ ነው እንጂ እዚህ የመጣሁት እኔ ባባዶም መጥተሽ 1500 ተበላሽም። ምን እንደዚህ ቁጥቁጥ ትያለሽ? ሂጂ ከፈለግሽ። እንደ ምን አይነት ነገር ነው በእናታችሁ? አንዳንድ ጊዜ እንደው ሰው ልርዳው ሲባል የማይሰማ ሰው እኮ አሁን እቺ እኔ ብረዳት ምኗ ነው የሚጎዳ? ልርዳ ማለት ሊጉዳሽ ማለት ነው እንዴ? አንዳንድ ሰው እኮ ትንክ ምን ትመስላለች? ምን እንድሰራልህ ፈልገህ? ያው ላሳለም ኬዝ እንድጽፍልኝ ነበር የመጣሁት። ከጓደኞቼ ኢንፎርሜሽን የደረሰኝ ሎኬል ወርከር ነው። አዎ ጥሩ ነው። ኢንፎርሜሽን ማቀባበል እንደዚህ ጥሩ ነው። ግን እኔ በጣም ቅር ያለ ነገሮች ይሄ እንደዚህ አይነት አለባበስ እያለበሳችሁ በየትኛውም ቢሮ እየመጣችሁ እንደዚህ ስታስቸግሩ ጥሩ አይደለም። ለራስህም ጥሩ አይደለም። እንደዚህ ማንኛውም ቢሮ እንደዚህ ላብሰ ፕሮቶኮልን ጠብቀ ማምጣት አለብኝ። ይቅርታ ቸኩዬ ስለመጣሁ ነው። ቾክል እሺ። ስምህ ማን ነው? ስሜ ኤርሚያስ ይባላል። እሺ የቤቱን ህግ የዚህን ቤት ህግ ነገርኩ። ምን እናደርጋለን መሰለህ? 1500 ብር አለ። 1500 ብር እዚህ አሳይለም ስትጠይቅ 1500 ብር ያስፈልጋል። 1500 ብር ያስፈልጋል ስንል ሙሉን ክፍያ አይደለም። አሳይለሙን ከጨረስንልህ በኋላ ነው 600 ብር አሁን ለጊዜው ቀብድ ትከፍላለህ። እርሚ እየሰማ ነው። 600 ብር ትከፍላለህ። ከዛ በኋላ ከዚህ በጠየቅኩ መሰረት ከየት እንደመጣ እንዴት እንደሆንክ ለኬዙ አመቺ ነገሮች እንዲሆኑ ማለት ነው። ጉዳይ እንዲያልቅልኝ ነው። ግድ የለም እሱን አትጠራጠር። አሁን ቅድሚያ የሚያስፈልገው 600 ብር ያስፈልጋል። $600 ያስፈልጋል። ስትጨርስ $1500 ይሆናል ማለት ነው በጠቅላላ። አሁን ኤርሚ ለመሆኑ ከየት ነው የመጣው? ከሳውዝ አፍሪካ ነው የተነሳው። ሳውዝ አፍሪካ 1 2 3 4 5 6 ሳውዝ አፍሪካ። ይኸውልህ ኤርሚያስ ምን አለ መሰለህ፣ ከሳውዝ አፍሪካ የሚመጡ ሰዎች በጣም ችግር አለባቸው። ስላጋጠመኝ ፎርጂድ ነገሮችን ይዘው ስለሚመጡ እኔም ንጹህ ነገር ለመስራት ነው የምፈልገው፣ አንተም ንጹህ ነገር ይዘህ የምትሄድ ነው የምፈልገው። ስለዚህ እነዚህ አይነት ፎርጂድ ነገሮችን ስለሚበዛ ከዛ የሚመጡ ለሁለታችንም ጥንቃቄ ይሆናል። ያቺ መመርመሪያ ነበረችኝ እዚህ ጋር አንድ አቃጣሪ ነገሮች ነበረችኝ። አሁን አላስኩም። ያሳባቅነች አሁን እንደዚህ ያየውበት ምክንያት አለ። ያቺ ብትሆን ጣቅ ታረጋለህ። እንደዚህ ማየትም አትፈልግም። ግን ከደቡብ አፍሪካ በብዛት የሚመጡ ሰዎች እንደዚህ አይነት ስላጋጠመኝ ነው።
እሺ ከዚህም በምን እንዴት አድርገህ ነው እንድሰራልህ የፈለከው? ከዚህ ያው በጉዞ ላይ ብዙ ችግሮችና መከራዎች ስላሳለፈ አዎ ይሄ ነው የሚያስፈልገው። ዝም ብለን እንዳፈረስ ጋልባን አንጽፍ ማሳለም ማለት ቀላል ነገር እንዳይመስል አማጣጤን በሙሉ ስትዘረግፍልን በዛ መሰረት ነው የምንጽፈው እንጂ ዝም ብለን ያገኘውን ሰላም ለመጠየቅ መጥቶ ነው እንደዚህ ምናምን አይሰራም። እዚህም ያጋር ያሉት ሰዎች ስለሚያውቁ እንግዲህ አመጣጤ ከሳውዝ አፍሪካ ነው። ከሳውዝ አፍሪካ ተነስቼ ነው ወደ ብራዚል ሄድኩት ማለት ነው። ያው ብራዚል ስትል ምን ትዝ አለኝ መሰለኝ ብራዚል ሆኜ እኔ እግር ኳስ ጨዋታ በጣም ጫወት ነበር። ጨዋታ ሲጫወት ምን አደረኩ? በጣም ብዙ ሰዎች አጨብጫቢዎች ነበሩ ለኔ ሲያጨባጭቡልኝ ይሄ ልጅ ወደፊት የሚሆነው ነገሮች አይታወቅም ሲሉ እኔ ጭንቅላቴን ቀይሬ ወዴት መጣሁ? ወደ አሜሪካ ከብራዚል ወደ አሜሪካ መጣሁ ማለት ነው። ከዛ ቀጥሎ ያለውን ነገሮች ንገረኝ። እኔ አቋረጥኩ ብቻ ይቅርታ። ከዛ ከብራዚል ነው ወደ ሜክሲኮ የገባ ነው እና በመንገድ ላይ በጣም ብዙ ችግር አጋጥሞናል። ወደ ሜክሲኮ ለመግባት ማለት ነው። ሰው ይሞታል። መንገድ ላይ 3-4 ሰዓት ነው ውሃ ውስጥ የምትሄደው። በጫካ ውስጥ ደግሞ ኮብራ የሚባል አለ። ያው ኮብራ ብትል ምንድነው? እኔ በፊትም ብራዚል ያለው ኮብራ መኪና ነበረኝ። እሱን ለማስታወስ ነው ይቅርታ። የሚሆንልህ ነገር አልመሰለኝም አንተ ብቻ። እሺ ቀጥል። ከዛ ነው እንግዲህ ያው ወደ ከሜክሲኮ በጣም አሰቃቂ መንገድ ነበረ። ረጅም ሰዓት ተጉዘን ወደ ቦርደር ላይ እጃችንን ሰጠን። ቴክሳስ ቦርደር እስር ቤት ገባን። ረጅም ሰዓት ነበረ የታሰርነው። 2 ወር ታስሬያለሁ። እዛ ውስጥ በጣም ብዙ ስቃይ ነበረ። ችግር ይደርስብሃል እና እሱን አይተህ ኬዙን ለሚያጠናክረው ነገር ቆይ ነው የሚለው እንዴ? ይሄ ሁሉ ስቃይ የምታዩባት ምክንያት ምንድነው? ቆይ በቦርደር ሰብረን በምን ሰባብረን ማጣን ትላላችሁ? ታዲያ አሁን ምን ልትሰሩ ነው? ባኛ ይብቃ በቃን እያልን አይደለም እንደ መልዕክት የምናስተላልፈው? ሰባብረን ትላለህ። የተሻለ ህይወት ፍለጋ ነው እንግዲህ። ምን የተሻለው? አንዴ ወንዝ ውስጥ አንዴ ዛ ታስረናል፣ አንዴ ተሸማቀናል። ሴቶቹም እኛ ባኛ ይብቃ ብለን ስንት ጊዜ ተነግረናል። እናንተ ነገማን በቦርደር ሰብር መጣው ይላል ሌላው ተከትሎ። ምን አይነት ነገር ነው ይሄ? ነው እኮ እንዴት ነው የምንረዳዳኛ? እንግዲህ ለኬዜ ይሆነኛል ያልኩት ይሄን ያለኝ አንተ ያው እንደነገሩኝ ጎበዝ ሰራተኛ ነህ። ጉዳዩን አስተካክለው ጻፈልኝ እንድሰራልኝ ነው ፍላል። አይ እኔ ያው እንደዚህ አይነት ኬዞችን በፍጹም ልሰራም ላያቸውም ጊዜም የለኝ። ስለዚህ ሁለተኛም ወደዚህ እንዳትመጣ። ይሄ አሳለም እንደዚህ አይነት ሰባብሬ መጣው ያልክ ባኛ ይብቃ ያልኩ አሁንም ቅድም ጀምሬ ባኛ ይብቃ ስል ሰባብሬ መጣው ማለት ምንድነው? የኔ ወንድም ኤርሚያስ ምን ማለት ነው? ባኛ ይብቃ በቃ። እሺ እንግዲህ በቃ ይሄን ልሰራልህ አልችልም። በቃ መልስልኝና እንግዲህ በቃ ልሂድ። ምንም ችግር ሌላ ብሩማ ይኸውልህ ኤርሚያስ ምን አለ መሰለህ፣ ብሩማ አይመለስም። ምክንያቱም ስንት ሰዓት ሙሉ ነው ቅድም ጀምረን ከ7 ሰዓት ጀምረን እስከ 3 ሰዓት ሙሉ ስንለፈልፍ ቆይተናል። ምን ማለት ነው? ብሩ አይመለስም ማለት ያው ላይመለስም ሲል ምን ለማለት ነው? ጥሩ ነው። አይመለስም ሲል ማንኛውም ሰው እዚህ ለማስራት ነው እኛ ቁጭ ያለው እኮ። ምንም የሰራልኝ ነገር የለም እኮ። ኬዙን እንደዚህ አይነት ኬዞችን አንሰራማ። እንደዚህ አይነት ኬዝ አንሰራም። እባክህን ብሩ መልስልኝ። አልመልስልኝ። ይሄ እኮ ልመልስልህም አልችልም። ልትወጣልኝ ግን ትችላለህ። አሁን ብትወጣልኝ ነው የምመርጠው። ለምን ሰዓቴም አልፏል። ማውጣት ነው የምፈልገው። ጉዳዩን የጀመርክልኝ ነገር የለም። ብሬን መልስልኝና ልውጣ። ምንድነው አንተ ችግር አለብን? ይሄ ነገር እኮ ይኸውልህ እኔ ልመልስልህም አልችልም። ምክንያቱም ትክክል አይደለም። አጠያይቅ በሙሉ ማአት ነገር ነው ሰባብሬ የመጣው። ስለዚህ ብሩንም አልመልስም። ማውጣት ትችላለህ።
ቀጥ ብለህ ማውጣት ይችላል። እንዴት ለመጣው ነገር ያለው ሰዎቹ ነግረውኝ ነው ድንበሩ ጥሩ ሰራተኛ ነው ሲሉ ነው የገባሁት። ስለዚህ ድንበሩን አይደለም እኮ ድንበሩን አይደለም ድንበሩ የሚቃጠለው ክፍል ነው። እንግዲህ ድንበሩማ አንተ ካልሆንክማ ብሩ መልስልኛል። ይሄን ያክል ሰዓት እኮ 3 ሰዓት ሙሉ ነው ላንተ አሳይለም ለማጠየቅ እንደዚህ ነው ያልሆነ አሳይለም ጠይቄ ካንተ ጋር ከመንግስት ጋር ሊጋጭ እንዴ? ሰውዬ ጤና የለም እንዴ? ጤና አለኝ እንጂ ጤና አለኝ። ለምንድን ነው ጤና የሌለኝ? አለማልስልኝ አንተ ሰውዬ ችግር ምን ይመስላል? ምን አሳዘኝ? አንተ ነህ አሳዛኝ። አንተ ሰውዬ ስነ ስርዓት ያለ እንዳነካኝ ነግሬሃለሁ። እንዳነካኝ እንደዚህ እያጭበረበርክ እየበላ ማን ነው አጭበርባሪ? ለባ አንተ ነህ። ውሰድ አንዴ ውሰድ በቃ ሂድ። ምን ይመስላል? መጀመሪያም እኮ ስትመጣ እኔ ቦክስ ክፍል እኮ አይደለም። ሂድ ውጣ በቃ ውጣልኝ አልኩህ። ሰውዬ ምናምን አትበል ውጣልኝ። This one's Captain Murphy up on the microphone talking about the fighters. Them can't touch me, them can't pass me. ጋሽ ዶክተር ወይ ምን ነው እዚህ ነው እንዴ ያለው? አዎ እዚህ አሜሪካ እኮ ነው ያለው። መች መጣ? ቆየሁ እዚህ ቫኬሽን መጥቼ ድንጋት እኮ እዛ ወደዛ ፏፏቴ ላይ አባይም ተመሳሳይነት ነገር አለው። እዛ ደርሼ ሲመጣ አንተ ስትጭር አየሁ። እንግዲህ ያው በአርቱ ዙሪያ ላይ ያው ውስጡ ስላለሁበት ይሄ ልጅ ምን እየሳለ ነው ብዬ ሳይ አሁን ምስለው ስንት ዓመት ነው ይሄንን ነገር ስራ ከጀመርክ? ከልጅነቴ ጀምሮ። በትክክል አንተ በቃ በሽተኛ ነህ። እንዴት? ይሄ አሁን ምንድን ነው? አሁን ይሄኛው ምንድን ነው? አሁን ዛፍ ነው። ይሄ ያ ዛፍ ነው። ይሄን የሞነጨርከውን ነው የምልህ። እሱ ነው ያስመሰልኩት እዚህ ጋር። ይሄ ሊመስልም አይችልም። ያውልህ እንደዚህ አይነት ይኸው እንደዚህ አይነቶችን ነው መቅረጽ። እኔ እኮ ምን አይነት ስዕል እንዴት ምንም አንድ ነገር ሳይኖራችሁ እኮ ነው ወደ ስዕሉ የምትገቡት። እኔ ለመቆጣት ብዬ አይደለም ሳል ግን ወደፊት ምንም አንተ ምንም ብትሰራ ዋጋ የለም። ምንም እኔ ስዕል ስጀምር ዛሬ ሳልኩትን ነገ ይወስዳሉ፣ ይሸጣል። ማት ኤግዚቢሽኖችን እዚህ አሳይቻለሁ። አሜሪካን ሀገር ስንት አዋርድ ነገሮች ተቀብያለሁ።
አሁን አንተ ሙከራ ነው ከልጅነቴ ስትል ህንጽም ይዛ ምድር ሲዛ አሁን አንተ ባንተ አላለቀም ስሉ እኮ አላለቀም። አንተ ነህ ያላከው። ይሄ እኮ አልቋል በቃ ይሄ ጨርሰሃል ባንተ ቤት። እኔ ማጥቼ ባላይ እኮ ጨርሰ ጠቅልላ ልትሄድ ነበር። አሁን ናጮች በዚህ ይመላለሳሉ ብላ ልታጭበረብር ፈልጌ ነበር። አላዋ መጣው። ለምንድን ነው ትውልድ ማታስተምሩት እናንተ? ዝም ብላችሁ ከለር የመጣውን ነገሮች ስትቀማቅም አንድን ከለር ዋይት ከለሮች አሉ። ምንድን ነው አሁን ይሄ? አሁን ምንድን ነው አሁን ይሄ? ስዕል ስትስሉ ምን አለበት? አሁን እኔ ኢትዮጵያን ወክዬ ነው የመጣሁት እዚህ። ሳላ ከሆነ አንተ በሽተኛ ነህ። ምንም አታፍጥናት ምንም እንድታይ ላስተምር ፈልጌ ነው። እኔ አላዛ ልሄድልህ ይችላል። ኢትዮጵያዊነት እንደዚህ ነው እንዴ? ኢምፕሬሽኒዝም ይባላል ስታይሉ። እች ኢምፕሬሽኒዝም እኛ ይኸውልህ ካፒታሊዝም፣ ሶሻሊዝም፣ ሄልሚዝም ማአት ነገሮች እንሰራለን። የስዕል አስተማራችን በፊት ምን ሳሉ እንደሚለን ታውቃለህ? መጋኛና ምች ስለን ሁሉ እንመጣ ነበር። እስከዚህ ድረስ ነበር። ምን አስቅ ልስቅ አትል። ምንም እንትን ተገርመህ የምታይብኝ ነገር የለም። ምንድን ነው አሁን አንተ? ባቡር ነው መንገድ ነው የፈረሰ ቤት ነው። አሁን ህይወት የሌለ ነገር እኮ ነው የምትሰራ። ሰዎቹን ነው ዛፉንና ሰዎቹን በጣም ታሳዝናለህ እንዴ። ቤተሰቦች ትክክል ነው ብለው ያምናሉ። ምን አገባቸው? ሱስ ልክ ነው ሱስ ልክ ነው። በበሽታ አይሳቅ። አሞኛል ማለት ነው። በጣም ለምን እዚህ ቦታ መጥተህ ምስለው ነገር ታጣለህ እንዴ? ዛፉን እየሳልኩ ነው። ዛፉ ደስ አይልም? ዛፉ ደስ ይላል። ይሄ ግን ደስ አይልም። ሰው ዛፉን ፍለጋ ነው የመጣው። ታው ያውልህ ነግሬሃለሁ። ስለሱ አይደለም ስለ ስዕል ነው። ስለ ስዕል አብስትራክት ለማድረግ ፈልጌ ነው። አሁን አይደለም ይሄ የኔ ስታይል ነው። ይሄ ኢምፕሬሽኒዝም ይባላል ነው። ያውልህ ከዚህ ጀምሬ እዚህ ድረስ ኢምፔሪያሊዝም፣ ካፒታሊዝም አንተ ምን ነው ደረጃ አለው እኮ። ዝም ብሎ በመነጨር አይደለም እኮ ሰዓት ያን ሁሉ አዋርድ ሲሻለም ተዋርጄ እንዳይመስልኝ። ተመልከት አሁን ይኸውልህ አብስትራክት የሚለው ስዕል ከዚህ ጀምራል። ህይወት ያለውን ነገሮች እንደዚህ ስትቀባ ይሄው ለምሳሌ ምን አይነት ከለር ይባላል? አሁን ይሄ አረንጓዴ ነው። አሁን ይሄ ግን ምን አይነት ከለር ነው? ይሄንም አይገባችሁ እኮ ዝም ብለው በመነጨር አይደለም። ይሄ ከለር ምንድነው? ፋስ ከለር ይባላል። ለምን ይሄንን ለማግለጽ አትችል? ውሃ ከለር አምጣልኝ ብለህ እስቲ ምንድነው የምታደርገው? እዚህ ውስጥ ውሃ ከለር አምጣ ብለህ ውሃ ላታመጣ ትችላለህ። ለምን ይመጣል? ቀለም ቀላቅያ ያመጣሉ። አታመጣ። ውሃ ሊመጣ አይችልም። እንዴት አወቅ? አውቃለሁ። እኔ ሰዓሊ ነኝ። ውሃ በብርጭቆ ነው የምታመጣው እንጂ በስዕል አታመጣው። ዝም ብላችሁ ብቻ ግዛችሁን በማጥፋት መዓት ነገሮችን ታበላሻለህ። በጣም ታሳዝናለህ። ግን አንተ እሺ ተስፋዬ ንገር። ምን ተስፋዬ? እዚህ ላይ ምንም አይነት ተስፋ የለም። ያውን ምንድነው ምንም አይነት ተስፋ እንደሌለ ነው የሚገባኝ። እንዴ ነጮችን እዚህ ማተህ ለማታለል ፈልገህ ነው? ስዕል ስላለ እንጀራ ይሄ ነው። አሁን ምን አይነት ዳናቆት ነው ላንተ የሚሰጥህ? ለራስህን ታውቀዋለህ። የማ ሙዚየም ውስጥ ሁሉ አስቀምጫለሁ። ምን የአእምሮ ምናምን ናቸው የሚያዩት። ይሄን ስዕል ሲባል ይኸውልህ አብስትራክት የሆኑ ስዕሎችን ለመሳል መጀመሪያ ይሄ ዋይት መሆን አለበት። አጠቃላይ ዋይት ከለር ከሰራ በኋላ ምንድነው አብስትራክት ለማድረግ ውስጡ ምስላቸውና የቀለም ይዘታቸው በትክክል ሲገለጽ እንጂ ዝም ብሎ በሳላር አንተ አሁን በሽተኛ ነው የምትሆነው። ወደፊትም ጥቅም የለህም። ሰርተህም ማንም አይሸጥልህም።
ስለዚህ ይሄኔ ተስፋ ልሰጥህ አልችልም። ምንም አታይብኝ። ተስፋ ምንም የማይብኝ ነገር የለም። ምን ይሻለኛል? ሐኪም ቤት መሄድ እ ሐኪም ቤት ብትሄድ ደስ ይለኛል። የሁሉ ድካሜ በቃ ከንቱ ነው። ምንም አይነት ነገር አንተ ወደፊትም ሰው የምትሆን ይሄ የእኛን የስዕል ይዘት ለማጥፋት የመጣችሁ ናችሁ እናንተ። ይሄ ጄኔሬተር ምቀኝነት አትበስልም። እኔ አዎ ምንም ይቀኛል አንተ። እኔ ያንተን ስዕል እያየሁ ነው አሁን እዚህ ቦታ ላይ እንትን ያልኩ። ምን ለማለት ፈልገኝ? እሱን በሽተኛ ያደረጋኝ ለማለት ነው። ሙዚየም ያለው ስዕል እዚህ ስሜሶኒያን አለ። ባሬ ወለደ የሚል ሙዚየም። አዎ አዋርድ የተሸለምኩበት ነው። እሺ ባሬ ወለደ ማለት ባሬ አስወለደ ሳይሆን ወለደ ነው። ወለደ ስንል ከስሩ ያሉትን ነገሮች አይተሃል። እንቁላሉ በጣም ትመለከታለህ ግን አትስልም። ያውልህ እንቁላሉ ምንድን ነው? እንቁላሉ ውስጥ ምን አለ? ከቅርፊቱ በኋላ ምን ይመጣል? የሚለውን ነገሮች ለማስረዳት ነው። ባሬ እንቁላል ወለደ። ብዙ ተፈታታይ ነገሮች አሉ። ለምንድን ነው ታዋቂ ሆኖ እሱ ስዕል? ይሄ ታዋቂ የሆነ ህገወጥ አካሄድ ስለሄድኩ ነው። ውስጡ ምስጢር አለው። እያንዳንዱ 25 እንቁላሎች ናቸው ውስጡ ያሉ 25 አይነት አስተሳሰቦች ውስጡ እንዳለ ያመለክታል። ትልቅ አለ፣ ትንሽ አለ። እያነሰው ሄደው ባሬው ስር ነው ያሉት። ባሬው ምን ያህል ማዕከሉ ወለደ ስንል ወለደ ነው። የት ታሳይታል? አሜሪካን ሀገር ብዙ ቦታዎች አሳይቻለሁ። አሁንም ገና ቬጋስም ላሳይ ነው። ኤልኤም አሳይቻለሁ። ቺካጎም ብዙም ሰው የለም የሚያይ እዛም አሳይቻለሁ። እዚህ ዲሲ ራሱ ብዙ አሳይቻለሁ። አሳይቼ በሙሉ ግን አዋረዱኝ እንጂ አዋርድ አልሰጡኝ። በጣም አዛው። አሁን ገበያ ላይ ታወጣዋለህ ማለት ነው። ኤግዚቢሽን ማዕከል እንደዚህ ታሳያለህ ማለት ነው። አልሸጣቸውም። ለምንድን ነው ታዲያ የምትስለው? ለምንድን ነው ራሴን ጊዜ ለስሜቴ በትክክል በሽተኛ መሆኔን በጣም አረጋገጥኩ። ይሄንን ቀለም አይኔን እንዳላጠፋ ያውልህ ከአሁን በኋላ ትውልድን ነው ማስተማር ያለብን እንጂ እዚህ ነጮችን አይተህ ለማታለል ፍራንክ ለማልቀምና ሌላ ነገር ነው። አሁን አቋሜም መጀመሪያም ደስ የማይል ነገር ነው። የእኛን እኮ እናንተ በእኛ ስር እየመጣችሁ ነው የእኛን ስራ የምታበላሹ። አሁን አብስትራክት ማለት እንደዚህ ነው እንዴ? ኢምፕሬሽኒዝም ነው፣ አብስትራክት አይደለም። ኢምፕሬሽን እንደዚህ አይደለም። እንኳን እንደዛ አይነት ስዕሎችን ከየትም ልታገኛቸው አትችልም። አሁን ይሄ ከዚህ ጀምሬ ያለ ነገሮችን መሳል ያለብኝ። ይሄ የሞተ ግን ለምን ሞተ? ምን ሆነ? እንደዛ አይነት ነገሮችን ነው መሳል ያለብኝ። እያየሁ ነው። ስዕሎችን ዝም ብሎ አይደለም ስሳል። ይኸውልህ ስዕል ዝም ብሎ አይደለም ስሳል። ስዕሎችን ግንዳዊ አጠቃቀም አለ። እዚህ ላይ አጨራረሴ አለ። እዚህ ላይ የተፈናቀለበት ምክንያት አሉ። አሁን ይሄን ብዙ ሰርክሎች አሉ። ይሄ የእድሜውን ጸጋ ያሳያል። ጉጥ የሚታይ ነገሮች አሉ። እንደዚህ ያርቅ ቦታ ትሰጣቸዋለህ። እነዚህም በቀለም ስታስተምራቸው ስታሳያቸው ውበት አለ። ይኸውልህ አሁን ይሄንን ተመልከት፣ ባስብሰዋል። አንድ አመት ነው። እነዚህን ስዕሎች ናቸው። ማንም አያገኛቸውም። ነገር ተነስቶ ትሄዳለህ። ይህን የቆመውን ግን የት ቦታ እንደሳልክ ራሷ የምታስታውስ ሁሉ አይመስልም። እንዴት አላስታውስም? አታስታውስም? ፏፏቴው ፊት ለፊት ፏፏቴ ወዳም አለ፣ እዚህም አለ። እዚህኛው ፊት በምን ታውቃለህ? አሁን በዚህኛው ፏፏቴ መሆኑን ምን አይነት ምክንያት አለ? ንገረኝ። ምን አይነት ምክንያት አለ? አትቆጣ። ለምን አልቆጣም? ምን አናደደ? ለምንድን ነው
እኔ ያንተን ስዕል እያየሁ ታው ባንተ ስዕል ባንተ ስዕል ምንም የምታረገው ነገር የለም። እኔ እኮ አገሬን ወክዬ ነው እዚህ የመጣሁት። አንተ ደግሞ የኔን ስዕል እያየ እዚህ ልታባሳብስና የኛን ልታቆራርጥ ነው። እንደውም በዚህ አሁን እንደው ቸንቸን ብል ራሱ ደስ ነው የሚለኝ በእውነት። እንደው ይሄ አሜሪካን ስለሆነ ነው እንጂ እዛ ብትሆን አሳምሬ ነበር የሚለቃልቅ ምን ዋጋ አለው? እዚህ ማተ አንድ ሰው እንደማይነካ አውቃ ነው እዚህ ጫካ ውስጥ ገብቴ ማንም አያየኝም ብላ ነው የኛን ስም የምታስጠፋው። ፖሊስ አለ አውቃለሁ፣ እጋል ስላወቅኩ እንጂ እዛ ብትሆን አንተን አስተርፍ ነበር። እንደዚህ እንዳቆምክ ነበር ጋትሬ ማስቀመጥ። ምን ዋጋ አለው? አስተምሩት ባላላችሁ እናንተ እዚህ አሜሪካን ባምንም ባቦርዳር ባምናምን እየዘላላችሁ ትመጣላችሁ። ምን ታረገ እዚህ ማተት ጭራል። ማን ነው ግን የሚያበላ? አብስሎ የሚያበላ ሰው አለ? አትይኝ እንደዚህ አብስሎ የሚያበላ ሰው አለ እንዴ? የለም። ምንድነው የምትበላ? ምግብ ከየት? ከቤቴ ነው። ምንድነው የምትሰራው? ምግብ የምትሰራው ስዕል ብቻ ነው አይደለም? እና ምንድነው የምትሰራው? ምንድነው በትርፍ ሰዓት ነው? ሙሉ ሰዓት ሙሉ ጊዜን የምትጠቀመው እንደዚህ ነው? ስዕል ነው የምስለው። አይ ይቅርታ፣ በጣም ይቅርታ። ለካ እንደዚህ አይነት በሽተኛ መሆንን አላወኩም። እንደዚህ አይነት ጊዜ ማበላሸቴን በጣም ቴንኪው። ግን አንተ ሁለተኛ ሰዓሊ ነኝ ብላ እንዳትል። ስዕል ፈጽሞ አንተ ላይ ሰዓሊም ልትሆንም አትችልም፣ ምንም ልትሆንም አትችልም። ይሄ እኔ እንደሚመስለኝ ምቀኝነት። እኔ ገና ልጅ ነኝ፣ ወደፊት ትልቅ ሰዓሊ እሆናለሁ። ደግሞ አዎ ምቀኝነት። አንድ እንኳን ሀሳብ አልሰጠም። ምቀኝነት እዚህ ድረስ መጥተህ ምቀኛ ትሆናለህ። እንዴት እንዳሳልኩት አላየህም እንዴ? አሁን ይሄንን የሳለ አንተ ነህ። እኔ ነኝ አበላሸው። እንደው ይሄን ማሳለ ማበላሸት ነው እንዴ? ይሄ ዛፍ ያለው እዚህ ጋር ነው። ይኸውልህ እኔ የምስለው ወደዛ ጋር ነው። ጀርባዬንም ማየት አለብህ። ጀርባዬንም ሳታይ ነው እንዴ? አሁን ይኸውልህ ጋዜጣው እንደዚህ ሶት ጀርባዬ ጋር ምን አለ? ጀርባዬንም ከዛ ጋር ሆኜ አይደለም የሳልኩት፣ ከዚህ ጋር ሆኜ ነው ወደዛ ጋር የሳልኩት። ይሄ ያለው በዛ በኩል ነው። እንዴት ከዚህ ጋር አይን አለኝ? ባይኖርም ይኸው ምዕናባዊ ይባላል። አሁን ይኸው ጋጥ እንደዚህ በአይኔ ሁሉም ነገር አድርጋ ነው እንደዚህ ያጠቀስክ እንኳን ማየት ያየሁትን ነው የምስለው። ያየሁት የፊት ለፊቴን ነው። አላይም። በቃ አንተ በቃ ከኋላ ታያለህ ማለት ነው። እኔ እንዴት አድርጌ ሳልኩት? እኔ ታይቶኝ ነው እንደዚህ ጠብጠብ ያደረኩት። አበላሻ የምትለው ታይቶኝ። ቀለምህን አልወደድኩትም። ለምን ቀለምህን አልወደድኩትም? እኔም ራሴ ከለሬን አልወደድኩም። አሁን አንተ ምን አይነት ከለር ነው የራስህ ከለር? አሁን ምን አይነት ከለር ነው? ቀይም ነኝ። ይሄ ነው እኮ ይሄ ነው የሚያጋጨን። ቀለምም አታውቅም ልትለኝ ነው? አዎ ያንተን ራሱ ከለር ካላወቅ ስለ ቀለሞች ቀይም ነኝ እኔ። አይደለም ምንድን ነኝ? ጸይም ይሄ አይደለም። ይኸውልህ የቁም ቅዠት ከለር ነው ያለ አንተ እኮ። እኔ አዎ እኔ እንደዚህ አድርጌ ቀመመ የራሴን ከለር አመጣልሃለሁ ከፈለክ። እዚች ቆመ አይኔ እያየ የራስህ ጸይም ትላለህ እንዴ? ይሄ አፋር መልክ ይዘህ ሽሮ ክካም ትሽ ዶክተር አትሳል። ዝም በል። እኔ አድናቂ ነኝ። ይገባኛል። ታዲያ ለምን ትሰድበኛለህ? በቃ እኛን ልታዋርዱ ነው እዚህ አሜሪካን ድረስ መጣችሁ። እኛ እኮ አሁን ኤግዚቢሽን ከፍቼ ነው የማሰራው። አሁን እሱና አየሁት ብለህ ስለ እንቁላሉና ስለ በሬ ደግሞ ትነግረኛለህ እንዴ? አንተ አዋርድ እኮ ተሸለምኩበት ነው። እሱን ስል ወደዋለሁ አልኩ በቃ። ማዝጌ እንዴት ነሽ? ማዝጌ እንዴት አመሸህ? አለሁልሽ። እንዴት ነሽ? ወይ ጉዴ! ዛሬ ደግሞ የት ነው ያመሸው? ምን ነው መጠጥ ትሸታለህ እንጂ አንቺ ሁሌ እንደዛ ነገር እንደው የእግዚአብሔር ሰላምታ እንኳን በክብር ተቀበለሽኝ አታውቂም። ኧረ አከብርሃለሁ፣ ግን መጠጥ ዛሬ ስራ ሄድኩ አልክ። ምንድን የት ነው ያጠጣኸው ሲባል አንዴ ሰንበቴ ቤት፣ አንዴ ክርስትና ቤት። ስራው አይሰራም ማለት ነው። ይኸውልሽ
በቃ አፌ በሸተተ ቁጥር አሁን እኔ የጠጣው መሰልሽ አይደለ? ግን አልጠጣውም። ይኸውልሽ መካድ፣ ገንዘቡንም መካድ፣ የምትጠጣውንም መካድ። እነዚህ ሁለት ልጆችን ይዤ ጥፍ ብዬ ነው። አዳምጪ፣ መጀመሪያ የጠጣሁት ብርድ ነው። በጊዜ ግባና እስከ መተኛት በፊት ብር እፈልጋለሁ። ስጠኝ። 100 ብር ስጠኝ እፈልጋለሁ። ይኸውልሽ 1 ብር አልሰራሁም። በቃ ዛሬ ክርስትና ቤት ሄጄ ጓደኞቼ ልጅ ወልዱ ያንተ ጓደኞች እንደው አያልቅባቸው 7 ቀን ሙሉ ያንተ ጓደኞች ያንተ ክርስትና በየሳምንቱ ነው እንደ ክርስትና አፌ ስለሸተተ እኔ ነገርኩህ። አንተ ሰው ነግሬሃለሁ። አይ ታስ ደግሞ የምወስደውን እርምጃ እኔ ሁለት ልጆች ይዤ የምታምኚኝ ከሆነ ነኝ። አትጩህብኝ፣ አዳምጥ። ይሄ ሀገር እንደሆነ መብቱ የኔ ነው። ይገባሃል? መብቱ አስጠርፋለሁ። ነግሬሃለሁ። እኔን አዎ ታንጂ ታዳ እነዚህ ልጆች እኔ እንግዲህ ምን ላብላቸው? በቀደም የሰጣችሁን ብር የታረክሽው ብሩ የምትበላው የትም አምሽተህ ስትመጣ ሁሉ ምግብ የማቀርበው አልብላ ቤቴ ነው አልብላ ትበላለህ ብላ እና ታዲያ ምንድን ነው የምትቆጥሩ? ለምንድን ነው የምትቆጥሩ? እኔ ነገርኩህ። አገሩ የሴት እንደሆነ አትዘንጋው። ታክሲ ትነዳለሁ ትላለህ። አንዴ ክርስትና ቤት ነኝ አንዴ ምናምን እያልክ ይሄን መጠጥን እየተጋጥክ ትመጣለህ። ስሜ እኔ አሁን አመጣጤ በጊዜ ስለሆነ እንደዚህ ሽር ብለሽ የት ልትሄጂ ፈልጋሽ ነው? የትስ ብሄድ መብትሽ ነው። መብቴ ነው። እኔ መብቴ አይደለም። መብትህ አይደለም። ሁለት ልጅ ጥሎ መብት የለውም። እኔ የትም ልሂድ ሁለት ልጆች ማለት እኮ የኔ ነገርማ ያንቺ ነው። ይሄንን ነው የምትፈልገው? ቻይልድ ሰፖርት ከጠየቁ ጉድ እንዳትሆን ከሀገር እንድትወጣ ነው ማረገው። ይሄን ማወቅ አለብህ። ስሜ እኔ ገንዘብ ከየት ነው የማመጣው? ባየሽን ቁጥር ባንክ ነው እንዴ የምመስልሽ? እኔ እኮ ቤት ቁጭ ብዬ ነው የምውለው። አንተ ውጭ ብትሰራ እኔ ደግሞ የቤቱን ስራ ነው የምጨርሰው። እኔ ማልሰራ ይመስላል? ምን ላላቸው እነዚህ ልጆች ምንድን ነው የምትፈልገው እንዴ? እኔ በየቀኑ ለአንቺ ገንዘብ መስጠት አለብኝ እንዴ? ምን ላብላቸው ልጆቹን? በቀደም የሰጠሁሽን ብር በሎ አለቀ። ከትናንት ወዲያ የሰጠሁት ጠዋት ሲወጣ የሰጠሁት ወንድም አለኝ እዚህ ሀገር ለእነሱ እየሰጠሽ ነው። ኧረ እባክህ አላውቅም። እኔ ነገርኩህ መብቱ የኔ ነው። እዚህ ሀገር መብቱ የኔ ነው። የሴት መሆኑን እንዳትዘነጋ። ስሚ፣ ስለ መብትና ስለ አለመብት አይደለም። ለነገሩ እኮ ጉድንም ሰምቻለሁ። 5 ዓመት ሙሉ አንተ እኔን እዚህ ድብን ቁስል እያደረግህ ስትኖር አገር ቤት ሚስትና ልጆች እንዳሉ ሰምቻለሁ። አልነገርከኝም። ካልነገርኩሽ ከምላሴ ፀጉር ይባጣስ አስነግርም አስበጥስም ሰራልሃለሁ። ይኸውልሽ አሁን እስቲ ያልቋል። ነግሬሻለሁ እኮ አገር ቤት ልጆች እንዳሉ ሁለት ልጆች ከወለድሽ በኋላ አሁን ቻይልድ ስፖርት ምናምን የምትይው ታዲያ ምንድን ነው? እኔ ብቻ ነኝ እንደ አንተ እኮ የትም ወለት ተዝናንተህ ነው። እኔ ነኝ እዚህ ስታገኘኝ እንደዚህ ነበረ አስመስለህ ገባህ። ሰው መስለኝ መሰልከኝ። ሰው አይደለም። ምንድን ነው ያልሽው? አሁን እስቲ ድጋሚ ታዲያ ልጆችን በጥርሴ ላሳድጋቸው እንዴ? እነዚህ ልጆች አፈር የሚበሉ መሰለ እንዴ? ዛሬ እኮ እድገታቸው በጨመረ ቁጥር ምግባቸውም እየጨመረ ይላል። ይኸውልሽ አዳምጪ፣ 5 ሳንቲም የለኝም። ብር አልሰራውም ዛሬ። ሁሉ ጊዜ ታክሲ ጠዋት የወጣ ማታ ነው የምትገባው። አፋፌን አትባይ። ሁሌ የለኝም ክፍድም ያለህ አንተ ድሮ የለኝም ነው ሁሌ። እግዚአብሔር አሁን የለኝም ዘላለም ያሳጣል። ማን አኖርሽ እስካሁን ድረስ? ልጆቹ እስከማድጉ ድረስ ማን አኖርሽ? እኔ ነኝ እኮ። እኔ በጉልበቴ ነው ያኖርኩሽ። አንቺ ቁጭ ብለሽ እያልሽ እንደዚህ እየሆንሽ ደግሞ ራቁትሽን እየሆንሽ ደግሞ ለመውጣት ፈለግሽ። ይኸውልሽ እኔማ እሰራልሻለሁ እኮ እኔም እሰራልሃለሁ። እኔ ገንዘብ የለኝም ስላልኩ ነው አይደል? ሁሌ እኮ ነው ገንዘብ። አንተ ሁሌ ገንዘብ የለም። ምን ላብላቸው ልጆቹን ነው የምትለው እንዴ? ምን ላብላቸው? እኔ ቤት መቀመጤ ምንም ስራ አልሰራም። ባንተ ቤት ምንም ስራ አልሰራም። እኔ ባንተ ቤት አታምኚኝም? ቤት አጽድቶ መቆየቱ አታምኚኝም? እኔ አላምንም። አለ ገንዘብ የለም። እሰራልሃለሁ እኮ እሰራልሃለሁ።
ሚጥዬ ነይ ፀጉርሽን ልስራሽ። እኔ እናት የችጋራ ማባትሽ ከጧት እስከ ማታ እየወጣ ሰራው ይላል። አንድ ነገር የለው። 5 ሳንቲም አይሰጥ። ሁሌ የለኝም 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 ነው። ይሄ ኑሮ ነው እንዴ? እኔ ከየት አመጣለሁ? ለፀጉራችሁ ቅባት ከየትስ አመጣለሁ? ምግብስ ከየት አመጣለሁ? እሱ ካልሰጠኝ ከጧት ጀምሮ ስራ ነኝ ብሎ ይውላል። መጠጡን ሲጋፍ ይውላል። ብር ስጠኝ ስለው የለኝም ይለኛል። እኔ ከየት አመጣለሁ? እንግዲህ ምን ሆንሽማ? አባትሽ ነው ብር በጠየቅኩት ቁጥር የለኝም ነው የሚለው። እኔ ከየት አመጣለሁ? የኔ ልጅ ቅድም ሲቆጥራቸዋለሁ ተደብቄ። እውነት? አዎ። አሳይኛ። እሺ ነይ አሳይኝ እስኪ። ሪፖርት ውይ ነፍስ ይውጣ። ውይ ያላገኘሁሽ መስሎሻል? እንደዚህ ነኝ እኔ። ነቄ ነኝ፣ የአራዳ ልጅ። ሪፖርት ካኪሳ ነው ሪፖርት። ነቄ ነን ባለ ታክሲ። የጋራ ሳሎን መታጠቢያና ልብስ ማጠቢያ ያለው መኝታ ቤት የማያውቅ ሰው የሚከራይ ይህንም እፈልጎታለሁ። አሎ፣ እዚህ ጋዜጣ ላይ አይቼ ነው ለማከራየት ፈልጌ ነው። የጋራ ሳሎን ያለው ምናምን የሚል አይቻልም። መታጠቢያ መኝታ የማያጨሱ የሚል። አዎ፣ አንድ መኝታ ቤት የጋራ ሳሎን ኪችን ምናምን የሚል ነገር አይቻልም። አዎ አዎ፣ እኔ ተከራይ ነኝ። እኮ መከራየት አይቀርም። ታዲያ ዋጋ እዚህ ላይ ያለውን አይቻለሁ። እንደ ትቀንስልኝ ፈልጌ ነው። ለምን ትጨቃጨቃለህ? በጋዜጣ መሰረት ነው ማለት ነው። እኔ እንድትቀንስልኝ ፈልጌ እኮ ነው የምደውለው። አዎ፣ እንድትቀንስልኝ ፈልጌ ነው። እኮ እኔ ተከራይ ነኝ። ምንድን ነው የምትለው? በቃ ካልቀነሰ ሌላ መፈለግ ነው። እፈልጋለሁ። ሌላ አማራጮች ስላሉ እንደዚህ አይነት እኔ ቀጥታ እዛ ጋዜጣ ላይ ስላየሁ ነው እንጂ እንደዚህ እንድትናገረኝ ፈልጌ አይደለም። በቃ እኔ አልፈልግም። በቃ የማን አንተ የራስህ የማን እንደ እላፊ አፍ አታውራ። እኔ ጋዜጣ ላይ አይቼ ነው። እኔ ለማከራየት ፈልጌ ነው እንጂ እንደዚህ ትርፍ አፍ አታውጣብኝ። በቃ ወልዶ አሎ፣ ሰላም ነሽ እመቤቴ? አዎ፣ ለማከራየት ፈልጌ ነው። ዋጋ እዚህ ላይ ጋዜጣው ነው፣ ጋዜጣ ላይ ያለ ነው። እሺ፣ ምንም አስተያየት የለም። አዎ፣ ዛሬ ነገ ሳልል ነው መግባት የምፈልገው። አዎ፣ ሌላም ቤት አይቼ ነበር። ዋጋው አንድ አይነት ነው፣ ግን ያው
አዎ ሴቶች እህቶቻችን ናቸው። እኔም ወንድምሽ እህትሽ ሊሆን ይችላል። እሺ እሺ። የአኩሪ ታሪክ ምርቱ አዎ ዛሬ መምጣት እችላለሁ። ቤት ነሽ? በመጣ አገኝሻለሁ። የነጻነት ጠበል እሺ እኔማ ቤት እሺ። እግዚአብሔር ይስጥልኝ። አሁን እመጣለሁ። እሺ። ሩህሩህ ደግነት የተፈጠረብሽ እነሱ ጋር ማግኘት ይሻላል። ኡፍ እስቲ እንዲሁ የቤት አይዱ መቼ ይሆን የሚቀንሰው? እንደው ወይ ቆይ አንቺ አንተነት ተራራሽ ጉንጉን ሀይቅሽ ሞልቶ የጥቁር እጅ አልማሽ ብዙ ኮካውት እኮ ደውል እዚህ ጋር ነበር ላላየ እኔ አላየሁትም። ሳይታሽ ነበር እንዴ? ወይም ሰው ይሄኛው ቤድሩምህ ነው። ይሄኛው ባዝሩም እዚህ ጋር ኪችን አለ። የአንድ ወር እና የሁለት ወር ዲፖዚት አዘጋጅልኝ ማታ ወስደዋል። ዲፖ ምንድን ነው? ዲፖዚት ስንት ናቸው? ቃል ፍቅር ወራክ ፍቅር ነው ቀደም የጠበቀሽ ሬዲዮ አራም ደግሞ አውጪልዳ እኔ የሚገርመኝ ምን አለበት ሌላ ነገር ብታመጫው? ምን የሚሉት ነው? ፒዛ ነው። ቅድም እኮ ስገባ ኪችን ውስጥ ምን ነገር የለም። ለዛ ነው ያዘዝኩት። እና ታዲያ ግዴታ እኔ ካልሰራው አንቺ ፒዛ ማዘዝ አለብሽ? ምን አለበት እስቲ ጥብስ ምናምን ጎረጎረ በዛ እንኳን ቢወፈር አይሻልም እንዴ? በዚህ ማን ሊጠብስልሽ ነው ገብቶ እዛ ውስጥ? ኧረ በእናትሽ ነው። ይሄን ነው የተሻው? አንቺ ደግሞ እዚህ ከተወልክሽ ትንሽ ጉን ነው ሁሉ ነገር አለ። ምን ነው የሚያምረው? አሁን እስኪ አለባበሳቸው አያምር ምን አያምር? ታዩ ነገር ምን ተቆል እንደባባቻለሁ እንዴ? ላንቺ እኮ ነገሩ እኮ ምን ማድረግ አዋላችን ለቅዳው ነው ወይስ እንደፈለሽ ብንበላ ግን ደስ ይለኛል። መጀመሪያ ኦኬ እንብላ እንጂ ነው። እኔ የምልሽ ሰውዬው መጣ? ጠዋት ነው የመጣው። እንዴት ነው? አሪፍ ነው? ሰው ነው ወንድ አጭር ሰው ነው ወንድ ነው? በቃ አጭር ነው ባጭሩ ማለት ነው። ምን አለበት ረዘም ያለ ቁመትን እየበረጥኩ ላስገባለሽ። ምን አለ ረዘም ማለት የሚታይ ሰው ብታመጪ ወይ እግዚአብሔር ቁመት እየመረጥኩ እንግዲህ ሩሜት አላስገባም። አንቺማ ምን ታረጊና እኔ ይሰለፉልሻል እንደ ጉድ ተይዘው እኛን እንጂ ወይ ዲፖዚት ሰጠሽ ገንዘቡ ከፈልሽ እንዴ? እንደምን አላችሁ? እንተዋወቀው እንግዲህ። እሺ ሰላም ነው? እሷ ነች ሩሜት ያልኩት። አንቺ ነሽ ሩሜቴ? ሰላም ነሽ? የኔ ደግሞ የሆነ ነገር ሲሻታኝ ምንድን ነው እነዚህ ልጆች ማንጫጫቸው ብዬ ብዙም አልተኛውም። ግን ምሳ የራት እየበላን ነው ብላ ምንድን ነው ይሄ? ሻሚዝ ነው ወይስ? አይ ፒዛ ነው ብላ ፒዛ ነው የሚጌታ። ምንድን ነው ይሄ ነገር ግን? ፒዛ ፒዛ ይባላል። ኢትዮጵያ ማለት ነው። ታዲያ ልብላ እንዴ? እንዴ ያለብላ ይቀርባል። ተፈጥቆት በላል። አስቸገርኳችሁ። አስቸገርኳችሁ። እኔ እኮ ሽታው ግን በጣም ይስባል። በእውነት ይስባል። እኔ ስበውኛል። ብላ በደንብ ነው የሚስበው። እንደ ሳመት አስታውቃለሁ። አዎ ቅድም ራት ባላለሁ ብዬ በቃ እዚህ ቾክዬ ዝም ብዬ ገባሁ። አንቺም አልነበርሽም። ትንሽ ጋደም ስል እኮ ነው ብድን ካልኩ በኋላ ብድን ስል የሆነ ሸተተኝና
በቃ ደስ የሚል ነገሮች እንዴት ናቸው? ወደድኩት። በጣም ቆንጆ ነው። እንደዛ አይነት ነገር ነው እንዴ? ይጣፍጣል። በጣም ጣፍጣል። ምንድን ነው ይሄ? ፒዛ ፖርክ ፒዛ ነው። የፖርክ ፒዛ ፖርክ ምንድን ነው? የአሳማ ማለት ነው። አሳማ ታውቃለህ? አሳማ ስጋ? ምን? የአሳማ ስጋ። አሳማ ስጋ? ምን ነው እናንተ? እንዴ ወይ ጨርሰው ወይ ስሙት አፈርስ በላ እንዳገራችን። አይ ታይ በእናትሽ ምን ነው እና እንካዴ ምን ነው ስጭልኝ እሱ ሶፍት በእናትሽ ወይ በእናትህ ወይ በፈጠረ ኧረ በቃ ወደ ባዝሩም ቢሄድ ምን ነው በእናታችሁ እንደዛ አይነት ምግብ ለምንድን ነው የምታበሉኝ? እንዴ አንተ ጠይቃት ነው እንዴ? ምን ነው እና ጠይቃለሁ እኮ ምንድን ነው አንቺ እንዴ? ጠየኳችሁ እኮ የአሳማ ስጋ ታበሉኛላችሁ? እንደዚህ አይነት ምግብ ታበሉኛላችሁ እንዴ? ነው አልፈልግም። እንዴ ኧረ በእግዚአብሔር እንዳትተፋ በእናትህ እንዴ በእናትህ ባዝሩም ቢሄድ እኮ ነው በማርያም እንዴ ኧረ አንድ ነው በእናትሽ በእናትህ ባዝሩም ቢሄድ ይበላል። እንደው ጭራሽ ምን አስመሰልኩ ፊትን ደግሞ ጭራሽ ባሰበት ምን አይነት አንቺ ነው ጨምሮ እንደዚህ ሰውነት ይስጥሽ። እኔ ሌላ ምንም ማለት ነው። ይኸውልሽ እንደዚህ አይነት ምግብ ኧረ በእናትህ እንኳን እንደዚህ እንደው ነው አሉ እንኳን ዘንበብሽ እንደው እንደዛነሽ ምን ነው ከኔ ጋር ለመጋጨት ፈልጋችሁ ነው እንዴ? ነገር ያለሽ ትመስያለሽ። አይ አሳማ አንቺ ያዛሽው እውነትም ምንም አይደለም። ግን ያውላችሁ ነገ ከነገ ወዲያ ወንድማችሁ ነኝ፣ እህታችሁ ነኝ። እንደ ቤተሰብ ሆነን እኮ እናድጋለን። ነገ እኔ አዲስ እናቴ ናት። ሳቅ አውቃለሁ። ሳላቅ ግን ልታሳውቁ የምትፈልጉት ነገር በመጀመሪያ ቀን ይሁሉ ወሬ ግን ቡና አላጠጣም ኮፊ ነው። በቃ እሱ ውስጥስ ምን እንዳለ አውቃለሁ። ግን በጣም እግዚአብሔር ይስጥሽ። አሜን አሜን። እና ጨምሮ ሰውነት ይስጥሽ። ሰውነት ይስጥሽ። ወይ ለኔ ሰውነት ማይቀር የለም እኮ አሳማ ስጋ ምን ለእናትሽ እንደው በስመ አብ እኔ እኮ ሁሌ ድርቅ እንዳረግሽኝ እኮ ነው አንቺ ልጅ። ምን አለበት ሰው አይቶ እንኳን መጀመሪያ እንደሚያቀሰው ተዋራሽ እርጥብ ጭራሽ ምንም ማያውቅ እንደዚህ የሚለፈልፍ ምግብ የሚበላና በቀን ልክ የሌለው ነገር በእናትሽ ምንድን ነው ያመጣሽ? እኔ ምን አውቃለሁ እንዴ ማወቅ ላይ የነበረብሽ እራስ ስታመጪ እንደዚህ አይተሽው አታውቂም እንዴ? ሰው እንዴት ሳይዙ ዞሮሽ እኔ ላይ ነው እንትን የምትይው ፕሊዝ ቡና አውቀሽ ኧረ እኔ ምን እቀዳዋለሁ አትነሽ ይወጣል እኮ በቃ እንዴት ነው የምታስወጪው? እንዴት አይወጣም? ኧረ ዝም ብለሽ ሰው መውጣት ያለሽ እንደሚያስገብተሽ ዝም ብለን አስገብተናል እና በጣም ልትገለሽ መቼም ምንም የማትማሪ ሁሌ እንደዚህ እንደሆንሽ እንዴ ምንድነው እንደዚህ ነጭ ያደረገው? ውይ ምን አጠፋው? ምን አደረኳቸው? አሁን እስቲ እንዴ ምንም ባዶ ቤት አድርገው ይሄዳሉ እንዴ? የሚከፍለው ብር አይደለም እንዴ? እነዚህ ልጆች እንዴ ትንሽ እንደው ኧረ ምን ነው እንዴ? አልበዛም እንዴ? እህት የለሽም? ቤተሰብ የለሽም? ወንድም የለሽም? እናት የለሽም? ሰላም ነህ? ምን ሆነህ ነው በጠዋቱ? ምን በደልኩሽ? ምንድን ነው በጠዋቱ ምን ሆነሃል? የምትናገር ከሆነ ተናገር። አለዛ ልተኛበት በእናትህ እንቅልፌ አልጨረስኩም። ምን አንድ ነገር ቤት ውስጥ እኮ ምንም ነገር የለም። የሚባላ የለም፣ የሚጠጣ የለም። ምን ነው ዝም ብለሽ ሙች አንድ ነገር የለም ቤት ውስጥ እኮ በሌላ እንደዚህ ያደርግሻል። አንቺ ሩምት እኛ እናቅም እንደ እኛም በሀገራችን ተብለናል። አይጋርምልሽ? ሩብ ስጋ ማለት ነው። ኬመኔ ዱባ
ግርጣለን እነዚህ ልጆች ደግሞ ምን ይዛሉ የመጣችሁ እነዚህ ልጆቹ ምን ነው በቀደም ባልተናገርኩ ነው እንደው አንዳንድ ጊዜ አሁን ቁርጥ ባል እንደው ምን እንደዚህ እንደው ምን አለ አፌን ቁርጥ ባረገው አፈር ልብላ እንደው ለኔ ብላ እንደው ታንገላታች እኮ እቺ ልጅ እንደው ምን ይሻለኛል በእናታችሁ አንተ ምን የምታረጋው ምን ያልኩ ነው ማረን የለም የሰው ምግብ ዝም ብለህ ሳትጠይቅ ትበላለህ ለዚህ ምግብ ነው እንደዚህ የምትሆኝ ከፈለግሽ ታውልሻለሁ ከፈለግሽ አንከለከልም ቤት ያፈራውን ብበላ ምን ችግር አለ ሩሜት እንዳል እንጂ እኮ ለአንተ ምግብ መስራት የለብንም እኮ ይሄን አታውቅም እንዴ ያውልሽ ቤት ያፈራውን መብላት ኃጢአት አይደለም ዛሬም ነገም አብረን ሆነን እንበላለን ምን ችግር አለ ችግርማ አለው ደስታ መብላት ነው እሺ ያውልሽ እንደዚህ አንሰፋሰፋሽ ኪሎ ስንት ነው ምን አገባ አታበላኝ አታጠጣኝ እንዴት አያገባኝም እኔ እኮ ወንድማዊ ምክር ነው የምሰጥሽ ወንድማዊ ምክር እኮ ነው የምሰጥሽ ኪሎ ስንት ነው ጤና የለውም እንዴ አለኝ እንጂ ጤና ኪሎሽ መጠየቅ ምንድን ነው ስርዓት የሚባል ነገር አለ ፈጥሮልኛል ያውልሽ እንደዚህ አግባስበሻል ለምትንገባገበው ነው እኔን ካንተም ያበሰብሳለህ የሰው ምግብ እያነሳ እያበሰበስ ሰው አግበስባሽ ትላለህ አዎ ግበስብስ ይላል ምንም አልፈርድብህም ህጉን አታውቀውም አውቃለሁ ህጉን ስለማቅ ነው የምበላው ጤና የለህም አንተ አለኝ እንጂ ጤናማ አለኝ እንደ የለም አንድ አትበይ በጣም ከታረግልኝ ሰላሜን አትንሳኝ ምግቤን በላ የፈለከውን ነገር አደረግ ተሳደብክ ምን ትላለህ ሁሉን ነገር ዝም አልኩ አሁን ሌላ ነገር መጣ ታወኝ አልኩት ታወኝ አትረብሸኝ ለመሆኑ አሁን አንቺ እንደዚህ አንሰፋሰፋሽ ስንት ብትጋሽ ምን ልትከፍለኝ ነው አዎ ልካፍልሽ ነው ባካጃራ ኧረ እባክህ ጭራሽ በመዘና ለነገሩ አንተ በሽተኛ ነህ ስማ ልንገርህ ይሄን የነገረ ከመምጣት በፊት ብታስበው ኖሮ ጥሩ ነበር እኔ በሽተኛ ነኝ አዎ በሽተኛ አንተ ጤና አይደለም እኔ በሽተኛ ምን አነካከለኝ የሷ ናት እንዲያደረገች ዛሬ ወለኝ ይቅርታ አድርግልኝ ነገር እኔ በሽተኛ ነኝ ይቅርታ አድርግልኝ ስቀይ ያለበት እንዴ ሄሎ አንቺ ምን አይነት ሰው ያስገባሽብኝ ለሰውየው እኮ ምንም ሊያስቀምጠኝ አልቻለም አንዴ ይሳደባል አንዴ ምግብ ይላል አንዴ ወፍራም ነሽ አንዴ ቀጭን ነሽ ምንም አይነት ነገር የለም ለኔና ወረዛቤ በእናትሽ እንዴ ይምላል ነው ነኝ ለኔ እኮ ያስፈርድብሻል አሁን ታሪክ እንኳን ብታስወስጂ እኮ ምን ያገርሽ ነው ምን ታረጋዋለሽ እንዴት በዚህ ላይ ፖሊስ ይጠራል አሁን የመጨረሻ ልቅ እኮ ነው ምንም ነገር ይሄ በጣም ነው እኮ የሚገርምሽ እኔ ምን አቅልሻለሁ የሆነ ገበሬ ነገር ነው በእናትሽ ማነው ገበሬ አንተ ሰው ይቅርታ አድርግልኝ ማነው ገበሬ ናት እንጂ ገበሬ ናት እንጂ ስርዓት አድርግ ነግሬያለሁ ከዚህ በኋላ ትዕግስቴን አታስጨርሰው ገበሬ አትበይ ስርዓት አድርግ ብያለሁ ምንድን ነው ስርዓት ገበሬ አትበይ ገበሬ እኮ ነው እንደዚህ እየበላሽ በገበሬ ምክንያት ነው እንደዚህ እረፍታው አንተ ልጅ እረፍታው ገበሬ ናት እንኪብኝ የሀገሬን ገበሬ አትንኪ የሀገሬን ገበሬ ታፍሻለህ ትዕግስቴን አትጨርሰው ምንም ነገር አታውቅም ብዬ ነው እንጂ አስጠንቅቄ ነው የምወስድ ነው የሆነ አንጠርቼ ሀበሻ ስለሆንክ ነው አሁን የታገስኩ ምን ይላል ክፍታፍ ሲታገሱ አታውቅም እንደ ማነው ገበሬ አንተ ነህ ገበሬ ደንገበት የሀገሬን ገበሬ አትንኪ ዝም በል ስሜ አጎዛ ገበሬ ነው አይቀርታ አድርግልኝ እኔ ጌታ
ማነው? ወይ ቀሰቀስኩ እንዴ? አዎ ምን ነው በደህና ነው? ደህና ነው። ቤት ኪራይ ልትከፍልልኝ ነው እንዳትረሳ ላስታውስ ብዬ ነው። ከዚህ መሰለ እንቅልፍ ብር ለመጠየቅ ነው አንኳኳሽው? ከብር በላይ ምን አለ እንዴ? ምን መላክሽ ነው በእናትሽ? ቀስ ብላሽ እንኳን ብታንኳኩ ምን አለ? ትንሽ ቆይታሽ አይደርስም እንዴ? የተኛል መሰለኝ ሜሪ ወይ እንዳትረሳ እንድታስቀምጠው ቁም ነገሩ። እራት አለ እንደምን አለ እራት ፈለግ? በደንብ አለ። ሂድና ትበላለህ። በዚህ እንኳን ካሽኝ እንጂ ትበላለህ። ቀባምስ ሂድና ቀባምስ በደንብ ብላ። እንደዚህ ስትኝ ይቻላል እንጂ ዝም ብለሽ ማንኳኳት ጥሩ አይደለም። ሰላም ነሽ ግን? ወይ ባዶ ብረት ድስት ሄድና ብላ ሰራሽለት ምን ላድርግ? እኔ እኮ ልጅ አይደለም ያገኘው ነገር እየበላ እየጠጣ ምናምን ጥርግርግ ጋር አስቸገረኝ። ሰርቼ የሚበላ አልመሰላትም አይደል? አይደለም ክፉ ያውቁት ምን ነው በካቴና እሷን ነበረ ግጥም አድርጎ በካቴና ማሰር። ምን ነው ወይኔ ሀገሬ ወይ እንደው አንቺ ደሜ አንድ በሙሉ ብረት ድስቱ ንጥት አድርጋችሁ ሂድና ብላ ያልሽኝ ለዚህ ነው እንዴ? ሰርቶ አይበላም ብላሽ ነው? እኔ ታይኛለሽ በእናቴ በኩል ሴት ነኝ። እንዴት አድርጌ ሰርቼ እንደሚበላ ሳይሻለሁ እኔ አውቄባቸዋለሁ። እችን አክል እንደማነክኝ አውቃለሁ። እችን አክል አትነክኝም። ኦርጋኒክ ነኝ። ታያለሽ 10 ደቂቃ አይፈጅብኝም። ያንቺን የመሳሰለ ሳይሆን አባባ የመሰለ ልጆች 3 ተከታታይ ማምጣት 3 ብቻ አትነክኝም። እችን ጫፌን አትነክኝም። በማንካ አትነክኝም። ይቀርብኛል። እንዴ ምን ሆነ ነው ወይ ምን ሆነ ናስኪ እናንተ ነሽ ለከፈች እንዴ ምን አንድ ልጆች ተከትዬ ስሄድ ትልቅ ምንን እንደመታኛ አላውቅም። ምን በቃ ዞሮብኛል። አሁን እናንተ ብቻ ሰናብቱኝ። እኔ ኧረ እኔ መሄድ ነው የምፈልገው። በቃኝ። ማን የመታ ናስኪ እዚህ ጋር ቁጭ በል። በቃኝ። በቃ መር ብሎኛል። የዚህ ቤት ኑሮ በጣም ነው የመረረኝ።